ወይ ዳጣ ሞገስ እየላካት ነበር። እሷም ደግሞ እሺ ብላ እየሄደች ነበር። ነገር ግን ደግሞ ይሄ ጥሩ ነው ብዬ አላስብም። በእርግጥ ትንሽ ያኔ ይሄ እንደዛ ማድረግ ትንሽ ያ ሙስሊሞችን እንትን ይነካል ብዬ አስባለሁኝ። ለማንኛውም ሞገስ እየላካት እሷ ሄዳ ነበር። ስትሄድ መተወሰና ከተጋዛች በኋላ ያው መንገድ ላይ ያቆመውን ሰው አይታ በጥርጣሬ ደንግጣለች። ነገር ግን ደግሞ ብትደነግጥም እንደምንም ብላ ለማለፍ ወይም ደግሞ መንገዷን ልትቀጥል ፈልጋ ነበር። የተወሰነ ከሄደች በኋላ መቼስ ይህንን አይነት ልብስ ለብሳ ስለመታቅ ልብሱ እግሯን እንትን አድርጓት እሷ ትወድቃለች። በዛን ሰዓት እሱም ተኮር ብሎ እያያት ነበር። እንዴ ይቺ ልጅ ምን ሆና ነው ወይስ ደሞስ እንዴት ነው ብሎ ተኮር ብሎ ቢያያትም እሷም ፊቷ ማስታወቅ ነበር። ነገር ግን እሱ ሊያውቃት አልቻለም። አጠገቧን ጠጋ እያለ ምን ነው ወድቀሽ ነው እንዴ እያላት ነበር። አይ ግን እያለችው ነበር። በቃ አይዞሽ ተነሺ እያላት እያነሳት እሷም መንገዷን ትቀጥላለች። እሱም ደግሞ ያው ተመልሶ እንትን ይላል። እንደምንም ብላ ወደ ሞገስ ተመልሳ መጥታ አይ ሞገስ ተዋረድኩኝ። አንተ ምን መሰለህ ቀሚሱ አልጣለኝ መሰለህ እንዴ? ኧረ እባክሽ ኧረ እግሬን እና ፊትሽ ተጋለጠ እንዴ? አይ ግን ደግሞ ተገልጦ ነበር። ልጁ በትክክልም አላየኝ። እንዴት ነው ግን ሰው አለ አካባቢ በደንብ አየሽ እንዴ? የሆነ ልጅ አለ ግን ደግሞ በእርግጠኝነት የዝና ሰው ነው። እስቲ ከዚህ በፊት ሲከታተለን ነበር። እሺ ዳጣ እኔ ምን ላድርግ? ሉላ እኮ እየራባት ነው። በቃ አሁን ሁለቱ ወዶ አይሆንም። ከዚህ ሰፈር መውጣት አለብን። በቃ አንቺ ሂጂና የሆነ ነገር ብለሽ በራስሽ ሁኔታ ወይም ደግሞ የመጣልሽን ነገር ብለሽ አንቺ እሱን ልጅ ይዘሽው ከአካባቢው ትሄጃለሽ። እኔ ደግሞ ወደ ሉላ ሄጄ ሉላን ይዤ ትወጣለሁ። አረ ሞገስ አሁንስ ጦርነት እየመሰለኝ ነው። ተረጋጊ። አንቺ ደግሞ ቅድም ያየሽው ልጅ ማዋራት ማዘናጋት ነው። ይሄ ማለት ደግሞ ሉላን እኔ ይዤ ይወጣለሁ። እሺ ግን አይ አትፍሪ። ያ ልጅ እንደሆነ ድሮ ያው ጨበሬው ነበርሽ፣ ያንን ነው ነበር የሚያቀሽ። አሁን ደግሞ እንደዚህ አምሮብሽ ለብሳሽ ስላየሽ ሊያቀሽ አይችልም። አረ ሞገስ እኔ እኮ ምንም አላቀበትም። እሺ በቃ ሌላ ማላዘይጅና በራስሽ የመጣልሽን ነገር ተናገሪ። ወይ ልምታው እንዴ? አራ ስለፈጠረሽ ሌላ ችግር አታምጪ። ይወልሽ ያስብነው ነገር ካልሆነ ሉላን እናጣታለን። ስለዚህ ግን ደግሞ ሞገስ ልብሱ አምሮብኛል አይደል እንዴ? ልብሱ እኮ አመረብሽ አላመረብሽ ምን ይሰራልሻል? ለስራ ነው ያለበሽው አይደል? እንግዲህ ፈጣሪ እርታኝ ሉላ። ይህንን እኮ ላንቺ ብዬ ነው። ግን በእርግጥ ይሄ ድራማ እስከዛሬ ሲሰራ የነበረው ሁላችንም ወደን ሁላችንም አክብረን ነበር የምንከታተለው። አሁን ግን የትላንቱ ቪዲዮ በእርግጥ ያኔ ሙስሊሞችን አጠቃላይ እያስቀየሙ ነው የሚመስለኝ። ምክንያቱም ይህንን ልብስ ለብሳ እንደዛ ስትሆን ዳጣ ይሄ ማለት ደግሞ ምን ያመለክታል? ብቻ ሙስሊሞች ትንሽ የሚሰማን ነገር አለ። ምክንያቱም ልብሱ ለስራ ለበሰችውና እሱ ተጠቀመች፣ ልብሱን ተጠቀመች። ይህንን ልብስ የለበሰ ሁላ እንደዛ ያደርጋል ወይስ ደግሞ ይሄ ልብስ ያኔ እንዴት ነው? ስለዚህ እስከዛሬ የሚሰራው ቪዲዮ ምንም አይሆን ነበር። በትላንቱ በእርግጥ ብዙ ሰው ያስቀይማሉ፣ ብዙ ሰው ደግሞ ይቀየማል ብዬ ነው ማስበው። ለማንኛውም እንዳለችው ልብሱን ለብሳ አሁንም ተመልሳ ሄደችና ዳጣ ወደ ልጁ ጋር እሱም ቆሞ ነበር በቦታው። ግን ቅድም እኮ ሰላም አሰግና ሄድኩኝ ይቅርታ ትለዋለች።
አይ ምንም አይደለም፣ ለምን እንደዛ አልሽኝ? ያው እኔ እኮ አመሰግናለሁ ሊል ነበር እያለችው ነበር። በዛን ሰዓት እሱም አይ ችግር የለም ምንም ችግር የለም ብቻ አንቺ ያልተጎዳሽም አይደል? ኧረ አዎ፣ ግን ደግሞ በጣም ሪቦኝ ነበር። ምን ነው? እኔም ሪቦኝ ነበር፣ ግን ደግሞ ስጋ ነው መብላት የምፈልገው እያላት ነበር። ችግር የለም አብረሃን ግባ እንጂ ችግር የለም ትበላለህ፣ እኔ ደግሞ እከፍላለሁኝ እያለችው ያንን ፖሊስ የሚመስል ልጅ ይዛ ዳጣ ወደ ምግብ ቤት ትገባለች። ከዛን ሞገስ እያያ መንገዱን ይቀጥላል ወደ ሉላ ሊሄድ ማለት ነው። ሞገስም ወደ ሉላ እየደወለ ሉላ እባክሽ ቶሎ በይ፣ አሁን ተመልሰን መምጣት ስለማንችል ሁሉንም ነገር ጨራርሰሽ ጠብቂኝ። አሁን እኮ እየመጣሁኝ ነኝ። ሞገስ ከኋላ ሰው ካላ ለኔም ችግር ለአንተም ችግር ይፈጠራል። አይ አይሆንም፣ እኔንም አታስፈራሪኝ እንጂ ማንም የለም። ቶሎ ጨርሽና ጠብቂኝ። አሁን ደርሻለሁኝ። ከገባሁኝ ያው ይህንን ላንሳ የሚባል ነገር የለም። ስለዚህ ቶሎ በይ እያላት እሱም ይሄዳል። ዳጣ ምግብ ስላዘዘችና ምግብ ቤት ገብቶ ያው ቶሎ አልደረሰም። አረ ቶሎ አምጦት እያለች ነበር። እሱም ተጨናንቆ ስለነበረ ምን ነው ፈርተሃል? በድንገት አብረን እንግባ ስላልኩህ ነው እንዴ? አረ እንደዛ አይደለም፣ አይዞክ በቃ ይመጣል ይደርሳል። አረ በእናታችሁ አፍጥኖት ቶሎ በሉ እያለች ነበር። ግን ይሄ ልጁ ራሱ እንዲሁ አይኑ ተጨፍኖ ነው እንጂ አሁን ይሄ አለባበስ በዚህ ሁኔታ ነው እንደሚለብሱት። ይሄ አለባበሱ ራሱ ያስታውቃል። ግን ልጁ ጅል ነው። በሩ ሲንኳኳ ሉላ ደንቅታለች። ማን ነው እያለች ነበር። እኔ ነኝ ሉላዬ፣ እኔ ነኝ እያላት ሰላም ከተባባሉ በኋላ ሉላዬ መፍጠን አለብን፣ እባክሽን እባክሽን። ምን ሆነሃል? እሺ ወዴት ነው የምንሄደው? አላቅም። በቃ ተነሺ፣ እዚህ እያለን ሊደርስብን ይችላል። ስለዚህ አሁን ነው መሄድ አለብን። ዝና ሰፈሩን ካወቀው አይለቀንም። ችግር የለም አትፍሪ፣ የመጣው ይምጣ፣ አንቺን አይገድለሽም፣ እኔን ነው የሚገድለው ከገደለኝም። ስለዚህ አትፍሪ፣ ካንቺ በፊት እኔ ነኝ የሚሞተው። ሁለት ወዶ አይሆንም። ሉላ ተነሺ ብዬሻለሁ፣ ተነሺ። ወይ ሞትን ወይ ነጻነትን፣ በሁለት አንዱ። እሱን አይደል ተነጋገር ነው፣ መምረጥም አለብን ደግሞ እሱ ነው። ደፈር በይ ተነሺ። እሺ ሞገስ እያለች ሉላም ብትፈራም በቃ ተነሺ እያላት ነበር። ከዛ እነሱ እንደምንም ብሎ ከቤት እየወጡ ነበር። ምግቡም ደግሞ ለዳጣና ላልጅ እንደምንም ብሎ ምግቡም ቀርቦ ነበር። ነገር ግን ደግሞ ኧረ እባክህ እጅህን ታጠብ፣ እኔ በጣም ስለቸኮልኩኝ ነኝ። እንዴ ምን ነው ልትበይ ነው እንዴ አንቺ? አዎ ምን ነው? አይደለም ይሄ እኮ ክርስቲያን ስጋ ቤት ነው። ምን ሆነሽ ነው? አሁን ነው እንዴ የምትነግረኝ? ቅድም አትነግረኝም ነበር እንዴ? እያለች ያነሳቸው መልሳ አስቀምጣ እሱን የሚበላውን መመለከት ጀመረች። ልጁ እንደራበው እያስታወቅበታል። እንዲሁም ደግሞ እንደ ሾከላ እንደምንም ብሎ የቀረበውን ምግብ መብላት ጀመረ። እሺ እኔ እኮ በጣም ሪቦኛል፣ ግን ደግሞ እዚህ ጋር ምግብ ስላለ አሁን ሄጄ ልምጣ። እሺ ከፍለሽ ሄጄ። እሺ ችግር የለም፣ አረ ቶሎ ይመጣለሁ፣ አያሳስበህ፣ አሁን ነው የሚመጣው እያለች ዳጣ ልጁን ተሸዋውዳ ወጥታ ይልቅ አንተ ቶሎ ብላ እኔም መጣሁን ብላ ተነስታ ትሄዳለች። ስትሄድ ደግሞ ነገሩን እንዴት ብታደርገው ጥሩ። ወይ ጎት የጎት ሀገር። እሷ እንደምንም ብላ ወጥታ ወደ ብሩክ እየመጣች ነበር። ብሩክም ደግሞ እንደምንም ብሎ ሉላን ይዞ ከቤት እየወጣ ነበር። አይ ጎት ምን አለ አሁን መኪና እዛው በር ድረስ እያመጣ ከዛ በመኪና ገብቶ ቢሄዱስ? እንደ እግር መጓዝ ምን አስፈለገው? ከዛማ ሉላን ይዞ እንደምንም ሩጭ እያላት እንደምንም ብሎ ሩጫ ይጀምራሉ። የተወሰነ ከሮጡ በኋላ ዳጣም ወደ እነሱ ስለመጣች መንገድ ላይ ይገናኛሉ። ወይ ጎት ዳጣም ዘላ ሉላ ላይ
እንትን አለች። ሉላም እንደዛው ዳጣ ላይ ተጠመጠመች። ወይ ጎድ! ይሄ ነገር ወዴት እያመራ ነው? ሞገስ እያለች እየጠራች መጣች። ከዛስ ምን ቢሆን ጥሩ ነው? ይሄማስ ነገር እንዴት ነው? ልጁን ማጥቼ ይከፍላላው ካለችው በኋላ እሱን ትታ ወደ ስለወጣች እሱም ደግሞ እንደምንም ብሎ ባልቶ ከዛ ሲወጣ እነሱን ያያል። እንዴ ዳጣም ያው ዳጣ ናት። ልብሱንም እንትን አላለች። ከዛ እነሱ እንትን እያሉ ዋያ ጎዳ ጋር እንትና ያገኘዋል። ሞገስ ልጁን ያገኘዋል። ከዛስ እጃቸውን ሰብሰብ እያደረጉ እሱም እነሱን ተመለክተው ያያል። እነሱም እንደዛው ግራ ቢገባቸውም የሚሆኑት ቢያጡም ነገር ግን ደግሞ ሞገስ እነሱን እንትን እያላ ነበር በእጁ። ቆይ ግን ሽጉጥን ይኖረዋል? ሽጉጡን መዞ ያወጣል ብላችሁ ታስባላችሁ? ወይስ ደግሞ እንደሚታዩት እንደፈራው የሆነ ነገር ይፈጠራል ብላችሁ ታስባላችሁ? እኔ ሳስበው አሁን በቀላሉ ልጁ የሚለቃቸው አይመስለኝ። ምናልባት ይሄንን ተጠቅሞ ልጁን እንደባለፈው ማለት ነው እንደባለፈው ስልኩንም ቀምቶ ሞገስ ማለት ነው እንዲሁም በሽጉጥ አስፈራርቶ መንገዱን ይሄዳሉ ብላችሁ ታስባላችሁ? ወይስ ደሞስ ይሄ ልጅ ደግሞ ዝናን ደውሎ ጠርቶ ዝና ይመጣና ካዛ የሚፈጠረው የምናይ ይሆናል? አላቅም። እኔ ሳስበው ትንሽ ሞገስ እንትን ስለሆነ ይሄ ባለፈው ያዘው ሽጉጥ ካዛው ጥሩ፣ ካልያዘው ደግሞ በቃ አሁንስ በዝና አንቃ ገብተዋል ማለት ነው። ለማንኛውም ቪዲዮ ይሄን ይመስል ነበር። የተሰማችሁን እናንተ ማለት ትችላላችሁ። ይሄን ይመስላል። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ሁላችሁንም አመሰግናለሁ። ባይ ባይ።